መልካም እሺ። መንግስተ ሰማያት ለወይን አትክልት ሰራተኞች ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። በደንብ እየሰማችሁ። መንግስተ ሰማያት ለወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ሰውን ትመስላለች። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይን አትክልት ወሰዳቸው። በቀን ስንት ዲናር ሊከፍላቸው ማለት ነው? 1 ዲናር። በቀን 1 ዲናር ሊከፍላቸው ተስማምቶ ሰራተኞችን ወሰዳቸው። ምሳሌያዊ ትምህርት ነው፣ በደንብ እያያችሁት። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆሞ አየ። መጀመሪያ ማልዶ ነበር የወጣው። አይታችሁ ከነበረ በጣም ማልዶ ነበር የወጣው። ማልዶ ማለት ገና ፀሐይ ልትወጣ አካባቢ ማልዶ ወጣና በ1 ዲናር ተስማምቶ ሰራተኞችን አመጣ። የወይን አትክልቱ ላይ ያስገባቸው። ሰራተኞችም እየሰሩ እያለ 3 ሰዓት ላይ ደግሞ ወጣ። ስራ የፈቱ ሌሎች በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውንም እሰጣቸዋለሁ አላቸው። እነርሱም ሄዱ። ስለዚህ የሚገባቸው ሊከፍላቸው 3 ሰዓት ላይም ሄዶ ተስማማና ሌሎች ሰራተኞችን አስገባ። ጠዋት የገቡ አሉ፣ ከዛ ወዲያ 3 ሰዓት ላይ ያስገባቸዋሉ። ደግሞም በ6 ሰዓት በ9 ሰዓት ወጥቶ እንዲሁ አደረገ። 6 ሰዓት ላይ ሌሎችን፣ 9 ሰዓት ላይ ሌሎችን። ስለዚህ ወደ ይህም ቦታ ቀጠራቸው። የሚናገረው ጌታችን ኢየሱስ ክርስቶስ ነው። በ11ኛው ሰዓትም ወጥቶ ሌሎችን ቆሞ አገኘ። አስቡት፣ ሌሊት 12 ሰዓት ላይ የተቀጠሩ አሉ፣ 3 ሰዓት ላይ የተቀጠሩ አሉ፣ 6 ሰዓት ላይ የተቀጠሩ አሉ፣ 9 ሰዓት ላይ የተቀጠሩ አሉ፣ 11 ሰዓት ደግሞ የተቀጠሩ አሉ። እነዚህ ግን በቤተክርስቲያናችን የጸሎት ሰዓት ተብሎ ይታወቃሉ። እሺ። ስለዚህ በ11ኛው ሰዓት ወጥቶ ሌሎችን ቆሞ አገኘ። ስራ ፈታችሁ ቀኑ ሁሉ በዚህ ስለምን ትቆማላችሁ አለ። ቀኑ ሙሉ ስራ ፈተው የቆሙትን በመጨረሻው በ11ኛው ሰዓት ላይ ጠራቸውና አስገባቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውን ትቀበላላችሁ አላቸው። 11 ሰዓት የመጨረሻ ሰዓት ላይ ቀጠራቸው። አስቡት፣ ጠዋት 12 ሰዓት አካባቢ ላይ ሊነጋጋ አካባቢ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ እነዚህ ተቀጠሩ። በመሸ ሰዓት ወይም በመሸ ጊዜ የወይን አትክልት ጌታ አዛዡን ሰራተኞቻችንን ጠራና ከኋለኞቹ ጀምረ እስከ ፊተኞቹ ድረስ ደሞዝ ስጣቸው አለ። ከምኖቹ ጀምር አለ? ከኋለኞቹ። ኋለኛ የሚባሉት አመሻሽ ላይ የመጡት ማለት ነው። በ11ኛው ሰዓት የገቡትን መጥተው እያንዳንዳቸው 1 ዲናር ተቀበሉ። አስቡት፣ ስንት ዲናር ከፈላቸው? እሺ። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው ስንት ዲናር ተከፈላቸው? 1 ዲናር። የመጨረሻ ሰዓት የገቡት ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበረ። ምክንያቱም የመጨረሻው ሰዓት የገቡ ሰዎች 1 ዲናር ስለተከፈላቸው መጀመሪያ ቀድሞ የመጡት በጣም ብዙ የሚቀበሉ ስለመሰላቸው ተዘጋጁ ማለት ነው። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ከዛ ወዲያ ተቀብለው እነዚያ ኋለኞች 1 ሰዓት ሰሩ። የቀኑን ሙሉ ድካም ትኩሳት ከተሸከምን ከኛ ጋራ እንዴት አስተካከላቸው ብሎ ባለቤቱ ላይ አንጎራጎሩበት። እንዴ እኛ ቀኑን ሙሉ ፀሐይ ሲቀጠቅጠን ሲያዳፋን ስንኮተኩት እንደዛ ቀኑን ሙሉ እጃችን እስከሚላጥ ደክሞን እነዚህ 11 ሰዓት የመጡት 1 ሰዓት ብቻ ሰርተው ከኛ እኩል ገንዘብ ይከፈላቸዋል አሉ። አንጎራጎሩ። በጣም የሚናገረው ጌታችን ኢየሱስ ክርስቶስ ነው። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩክ፣ በ1 ዲናር አልተስማማህንም አለው። ምክንያቱም ቀኑን ሙሉ ለመስራት 1 ዲናር ተስማምተ ነው ስራ የገባው። ያን የሰጠውክን የተነጋገርናትን ያችን 1 ዲናር ከፍያለሁ፣ አልበደልኩም። ስለዚህ አልተስማማንም ብሎ ጠየቀ። ድርሻን ውሰድና ሂድ፣ እኔ ለዚህ ለኋለኛው እንደ አንተ ልሰጠው ወዳለሁ፣ በገንዘብ የወደድኩትን አደርግ ዘንድ መብት የለኝም ምን ብሎ ጠየቀ።
ምክንያቱም በአንድ ዲናር ተስማምቷል፣ ከፈለው። መጨረሻ ለመጣውም አንድ ዲናር ከፈለ፣ መብቱ ስለሆነ። ለምን ይሄን አደረክ ብሎ የሚከለክለው የለም። ለምን ሰጠው? እንደውም 2 ዲናር ቢከፍለው ለምን ከፈልከው ብሎ ሊጠይቀው የሚገባ ማንም ስለማይችል፣ ማንም ሊኖርም ስለማይችል። ስለዚህ እኔ ለኋለኛው ልክ እንዳንተ 1 ዲናር እንደሰጠሁት ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት አለ የለኝም ብሎ ጠየቀው። ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ሆነች አሉ። እኔ መልካም ስለሆንኩ ከኋላ ለመጣው 1 ዲናርን ከፈልኩት፣ ለአንተም የተነጋገር ነው። ግን ዓይንህ ክፉ ስለሆነች ነው። ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናት አሉ። እንዲሁ ኋለኛ ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸውና ብሏቸው ነገራቸው። እንግዲህ ይህ ምሳሌ ድል በድል ካሉ እርሳቸው ቢናገሩት እንዴት ያምራል፣ እንዴት ደስ ይላል መሰላችሁ። ሲተነትኑት መስማት በጣም ነበር የጓጓሁት። ነገር ግን እስከሚደርሱ ድረስ እኔ ቀጥለዋለሁ። ካሉ ግን ሚቲያዎች አዳምዬ ቀጥለውና ይሄው ልክ ልገባ ነው። ልክ ስገባ እጀምራለሁ። እየሰማው ስለሆነ ችግር የለም። አንዳንድ ነገሮችን ችግር የለም እንትን እንለዋለን። መልካም እሺ። እንግዲህ ሰው ቀድሞ እግዚአብሔር አምላክን ያውቃል። ግማሽ ህይወት ላይ የሚቀላቀል አለ። የእድሜው አመሻሽ የመጨረሻ ሰዓት ላይ እግዚአብሔር አምላክን የሚያውቃል። ለሁሉ ለእያንዳንዱ እንደ ስራው መጠን የሚከፍል እግዚአብሔር አምላክ ነው። ስለዚህ በመንግስተ ሰማያት ለሁሉም እግዚአብሔር አምላክ ፍትሐዊ የሆነ አምላክ እንደሆነ፣ ለሁሉ የሚገባውን የሚሰጥ፣ ለወደደው የሚሰጥ፣ ማንም ከልካይ የሌለበት። ለምን ይሄንን አደረግ? እሱ መጨረሻ ነው የመጣው፣ ሊሞት ነው የደረሰው። እድሜ ዘመኑ ሲሰድብ ነበረ። ለ1 ሰዓት ያህል አንተን ስለወደደ ብሎ ከእግዚአብሔር ጋር ማንም ሊከራከር አይችልም። ምክንያቱም ገና ሲጀምር አይታችሁት ከነበረ መንግስተ ሰማያት ለወይን አትክልት ሰራተኞች ሊቀጥር ማልዶ የወጣን ባለቤት ትመስላለች። ስለዚህ የወይኑ ባለቤት የቦታ ባለቤት እግዚአብሔር አምላክ ስለሆነ እኛ ድርሻችን የተሰጠንን ነገር መኖር ነው። ቀድሞ የኖረ አለ። እድሜ ዘመኑን ሁሉ የእግዚአብሔርን ትእዛዝ ሲጠብቅ የኖረ አለ። በእድሜው አመሻሽ ላይ መስቀል ላይ ደርሶ ሞት ነፍስን ከስጋው ሊነጥል ሲደርስም አቤቱ ብሎ የእግዚአብሔር መንግስት የሚወርስ አለ። ማንም ሊከሱ አይችልም። የዚች የወይን ቦታ አትክልቷ ስፍራ የተቀደሰችዋ ቦታ ተብላ የምትጠራው ባለቤት ፍትሐዊ አምላክ ስለሆነ ዓይናችን ደም ሊለብስ ሊቀና ስለማይችል እርሱ የፈቀደውን የሚያደርግ አምላክ ስለሆነ፣ ነገር ግን ቃል የገባውላችሁ ነገር ግን ምን አልልም አላጎልም። ምክንያቱም ማልዶ በጠዋት የመጣው ቀኑ ሙሉ ሰርቶ የተስማማው 1 ዲናር ሊከፈለው ስለነበረ መጨረሻ ለመጡትም 1 ዲናር ነው የከፈለው። እንዴት ከኔ እኩል ይከፈላል ማለት አይችልም። ለምን? ለዛ ሰው ቃል የተገባውና የተስማማው ምን ለመሆኑ 1 ዲናር እንዲከፈለው ስለሆነ። ስለዚህ እኛ ቀድመን ስለነበርን ብለን ማንጎራገር እንደማንችል ሲነግረን እግዚአብሔር አምላክ በስተመጨረሻውም ለመጡት ቀድሞም ለመጡት ለነሱ እኩል ዋጋ የሚከፍል እግዚአብሔር አምላክ መሆኑ ፍትሐዊ አምላክ መሆኑ ሲያሳየን፣ ወይስ እኔ መልካም ስለሆንኩ ዓይን ምቀኛ ናትን ብሎ ጠይቆታል። እግዚአብሔር አምላክ መልካም አምላክ ስለሆነ ደግ አምላክ፣ ሩህሩህ አምላክ። አዳምዬ ቆይ እንዳታልፈው፣ ይሄኛው እንዳታልፈው። ምንድን ነው በጣም በሚገርም ሁኔታ ሲናገር፣ እንዲሁም እሷን እንጨርሳት ካልክ እንጨርሳት። እውነት ነው። ምክንያቱም እንግዲህ ተመልከቱ፣ ጠዋት 12 ሰዓት የተቀጠራለ፣ 3 ሰዓት የተቀጠራለ፣ 6 ሰዓት የተቀጠራለ፣ 9 ሰዓት የተቀጠራለ፣ 11 ሰዓት ማታም የተቀጠራለ። ልብ በሉ፣ የሰውየውን እንትን ተመልከቱ። ሁሉም ስራ ፈተው አገኛቸው ነው የሚለው። ሁሉም ማለት ነው። ያ ማለትም ማለት ነው ያ ባለጠጋ ያ ሰው ወደ አትክልት ስፍራው ሂደው ሰዎች እንዲሰሩ ሲጋብዝ ሰራተኞችን ሲጋብዛቸው ሁሉም ስራ ፈተው ነበር ነው የሚለው። የሚገርመው ነገር ሁሉም ስራ ፈተው ስራ አጠው በተቀመጡበት ሰዓት ነው ያ ሰው ባለጠጋ መጥቶ ወደ ወይን አትክልት ይሄዱ ያለው። ከሁሉ ጋር ሲነጋገር ከመጀመሪያዎቹም ጋር ሲነጋገር 1 ዲናር ነው የተነጋገረ። ቀጣይ ያሉትንም ሁሉ ተነጋግሯል። ዋጋ ቆርጦ ነው የመጣ። ግን ደግሞ መጀመሪያ መጥተው የነበሩትኝ የጠዋት ቁሩን የቀን ደግሞ ሀሩሩን ተቋቁመን ብዙ ሰርተናል ብለው ራሳቸውንም ብዙ በመስራታቸው ምን እናገኛለን ብለው አሰቡ። እንግዲህ ከኋላ ጀምረ ወደ ፊተኞች ቡድን ያለው
ልብ ብላችሁ ስሙ። የሰውየው አከፋፈል ከመጀመሪያዎቹ ጀምረህ ወደ ኋላ ሄድ አይደለም፣ ከኋላ ተነስታችሁ ነው ወደፊት ሂዱ ያለው እና ሲሄድ እነዛኛዎች አብዝተው እንደሚያገኙ አስበው ነበር። ያሰቡት ነገር ምንድን ነው? ከነዚህ አሁን 12 ሰዓት 1 ሰዓት ከመጡት ሲከፈላቸው ወደ እኛ ሲመጣ እኛ ጠዋት ስለተቀጠር ለእኛ አብልጦ ሊሰጠን ሊሆን ነው ብለው አስበው ነበር ያንን ያደረጉት። ግን እሱ ሲሰጥስ ለሁሉም አንዳንድ ዲናር ሰጠ። ለሁሉም አንዳንድ ዲናር ሰጠ። አንዳንድ ዲናሩን ሲሰጥ ግን የሚገርመው ነገር ሁሉንም ከተነጋገረበት አጉድሎ አይደለም፣ የተነጋገረበትን ልከኛውን ዋጋቸውን ይሰጥ። ግንስ ሁሎች ዝም ብለው ግን መጀመሪያ የመጡት ግን አንጎራጎሩ ነው የሚል። ለምን አንጎራጎሩ? ቀጣይ እናየዋለን። ቀጥል አዳምዬ። መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌው ሲናገር እዚች ጋር አንድ ኃይለ ቃል አለች። እሷን እንደው ድል በድል ተናግሯት ቢያልፉ ደስ ይለኛል። አሁን ያሰመርኩባትን ወይስ እኔ መልካም ስለሆንኩ አይን ምቀኛ ናትን ለምን አለ የሚለው እንደው ድል በድል ይሄዱበት እርሱ ሚዩት ኖት ይቀጥሉ። እያወራሁ አንተ እያወራሁ ዝም የዚህ ዕቃ እያስተካከልኩኝ ስገባ እንትን እንድል ብዬ መጣ። ለሁሉም ሰው ዋጋ ሰጥቷል። አሁን ምንድን ነው ከዋጋቸው ያጎደለባቸው ነገር አለ? አረ በፍጹም። እናስ እንግዲያ ምንድን ነው ግን እነዛኞቹ ለምን አንጎራጎሩ? ምክንያቱም እነሱ አስቡት የነበረው ነገር ምንድን ነው ቢባል ያሰቡት ነገር ምንድን ነው? አብልጠን እናገኛለን የሚል ነው። በቃ አብልጠን እናገኛለን ነው። እንግዲህ ሰራተኞችን በ3 ሰዓት መጥቷል፣ በ6 ሰዓት መጥቷል፣ እንደነገርኳችሁ በ9 ሰዓት መጥቷል፣ በ11ኛው የመጨረሻው ሰዓት መጥቷል። ሲቀጥራቸው ደግሞ ስለምን ስራ ፈታችሁ ቁማችኋል ሲል የሚቀጥር ሰው አጠን ነው የሚሉት። እና በመሸ ጊዜ የወይን አትክልት አዛዡ ሰራተኞቹን ጥራና ከኋለኞቹ ጀምረህ እስከ ፊተኞቹ ድረስ ደሞዛቸውን ስጥ አለ ይላል። ደሞዙን ሲሰጥ በጣም ልብ ብላችሁ ተመልከቱ። ደሞዙን ሲሰጥ የተነጋገረባቸውን ዋጋቸውን የሰጣቸው፣ ሌላ አንድ የወሰደባቸው የነጠቃቸው ነገር የለም። ለሁሉም ግን የሚገርማችሁ ነገር ሁሉም ስራ ፈተው ተቀምጠው ነው እየመጣ ስራ እንዲገቡ ያደረጋቸው። ስለዚህ ሰውየው እነሱን ለመርዳት ለማገዝ ስራ ፈተው ተቀምጠው ስራ አጣን ብለው ወደ ሌላ ሀሳብ ወደ ሌላ ክፉ ነገር እንዳይሄዱ ለማድረግ አስቦ ያደረገው ነገር ነው። እሱ ሰራተኞች ሊኖሩት ይችላል፣ ወይም ጉዳዩን ሊፈጽምበት የሚችለው የራሱ የሆነ የተሟላ ነገር ያለው ይመስላል። ከዛ ቀጠለና ለሁሉም ሰጥቶ ሲያበቃ 1 ዲናር ሲሰጣቸው ለመጀመሪያው ሰው 1 ዲናር ሲሰጠው ግን አጉረመረሙ ይላል። በጣም የሚገርም ነው። እኛ እኮ ከኋለኞች 1 ሰዓት ሰሩ የቀኑ። እንግዲህ ተመልከቱ፣ ክሳቸውን ስሙት። ክሳቸው ነገር ምንድን ነው ካላችሁ 1 ሰዓት ነው የሰሩት እነዚህ። 11 ሰዓት መጡ፣ 12 ሰዓት ሰሩ። በቃ አለቀ ነገር አለሙ። እኛ ሳሉት የቀኑን ድካም ትኩሳት ተሸክመን ከኛ ጋር አስተካከልካቸው ብሎ በባለቤቱ ላይ አንጎራጎሩበት እና እርሱ ግን መልሶ ምንድን ያላቸው? እንዲህ ከነርሱ ለአንዱ እንዲህ ያለው ወዳጅ ሆይ አልበደልኩም፣ በ1 ዲናር አልተስማማህም? አዎ፣ ስለዚህ ድርሻን ውሰድና ሂድ። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ፣ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ምን አሉ ይላል። በጣም በሚገርም ሁኔታ ይህን ከምን አንግል ላሳያችሁ መሰላችሁ? በልጅነቱ ከቤተ ክርስቲያን ጀምሮ የሚያድግ ሰው ሊኖር ይችላል። ከልጅነቱ ጀምሮ እስከ መጨረሻው ህቅታው ድረስ በቤተ ክርስቲያን የሚያገለግል ሊኖር ይችላል። እስከ መጨረሻው ድረስ። እንዲሁስ ደግሞ በወጣትነት ጊዜውን እስከ ወጣትነት ጊዜው ድረስ ምናልባት ነገሮችን ሌላ ሲያከናውን ኑሮ በወጣትነት ጊዜ ይገባል፣ በጎልማሳነት ጊዜው ይገባል፣ በሽምግልና ጊዜ ይገባል፣ በእርግና ጊዜ የመጨረሻ መሄድም መምጣትም መቆምም መቀመጥም ራሳቸውን ማስተዳደር ሳይችሉ በሰዎች ሽንት ቤትም ሊሆን ይችላል፣ ሌላም ጉዳይ ሊሆን ይችላል የሚፈጽሙ ሆነው መጨረሻ ላይ አብቅቶላቸው
ግንስ በዚያ እድሜያቸውም ወደ ቤተ ክርስቲያን የቀረቡ ለንስሐ የበቁ ለስጋው ደግሞ የበቁ ሰዎች ሊኖሩ ይችላሉ። ግንስ ዋጋ ሲከፍል ግን ጌታ መድኃኒዓለም ኢየሱስ ክርስቶስ መጀመሪያ መጣሃል ከሕፃንነት ጀምረህና እዚህኛው ግን በእርግና ዘመን መጣሃልና አንተ የምትገባበትና ይሄኛው የምትገባበት ቦታ ሌላ ነው፣ ልዩ ነው ብሎ አልከፋፈለም። በክርስቶስ ኢየሱስ አምነው የተደረገላቸውንን ያንን የቤዛነት ስራ ተቀብለው በኖሩበት እድሜ ዘመን ልክ በጠዋትም የገባው በወጣትነትም የገባው በጉልምስና የሚግባ በሽምግልና የሚግባ በግርና የሚግባ ግንስ ያንን በእርግና የገባውም እነሆ የተደረገልኝ ዋጋ እጅግ ብዙ ሆኖ ሳለ ግንስ ከሱ ኮብልዬ ኑር ያለው በድዬዋለሁ፣ አስቀይሜዋለሁ፣ አጥፍቻለሁ ብሎ በእንባ ምንም እንዲያው በካህን ፊት ቀርቦ የተሰጠውን ቀኖና በአግባቡ ለመፈጸም የሚያስችል አቅምም ጉልበትም ላይኖረው ይችላል። ግንስ የእንባ ቀኖና አቅርቦ የቀረበ ሊኖር ይችላል። በሽምግልና ጊዜውም ሆኖ ደግሞ ላይሰግድ ወጦ ወርዶ እንዲህ ላይሰራ ይችላል። ግንስ የተሰጠችውን ትንሿን ጾምጾሞ ስጋው ደግሞ ተቀብሎ ራሱን ያዘጋጀ ሊሆን ይችላል። በጉልምስናው ጊዜ መጣ ሊኖር ይችላል። ሲሰጠው ቀኖናው ስግደቱን ከአጽዋማቱ ጋር እግዚአብሔርን በድያለሁ እያለ የበደለውን ዘመን አስቦ ቀሪ ጊዜውን ለመካስ ሚሮጥ ሚታትር ሊኖር ይችላል። በጉልምስና ጊዜ መጣለ፣ በወጣትነት ጊዜ መጣለ። ኃይሉን ጉልበቱን እኔ ወጣት ነኝ፣ ወደፊት ብዙ ህይወት ይገጥሙኛል፣ የራሴ የሆነ ህይወት ይኖረኛል። ስለዚህ ያንን ህይወት ላስተካክል የምችልባትን ነገሮች እሱን ላካብት ብሎ ወደዚያ ሲስተም ሳይገባ ግንስ ደግሞ እግዚአብሔር ከኔ ጋር ካልሆነ ነገር ሁሉ ከንቱ ነው ብሎ የምጠራበትን ሰዓት አላውቀውም፣ ቀኒቱን እና ሰዓቲቱን አታውቁም እና እንግዲህ ነቅታችሁ ቆሙ ብሎ ስላለ ያችን ቃል ምናልባት የምጠራበትን ጊዜ አላውቀውምና እግዚአብሔር እና ባሌ ሰዓት በፊቱ ቁሜ የኔና የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግባ የሚለው ያ ቃል እንዲፈጸምልኝ ብሎ ሌላውን ትቶ ሲደክም ይኖራል። ነገር ዓለሙን ትተው ደግሞ ከሕፃንነት ጀምሮ ህይወታቸውን ሁሉ ለክርስቶስ ሰጥተው የሚያገለግሉ ጃንደረባዎች አሉ። የዚህን ዓለም ጣዕም የዚህን ዓለም ተድላ ደስታ ንቀው ማለት ነው። እናስ ግንስ በመጨረሻው ጊዜ ዋጋ ሲሰጥ እግዚአብሔር አምላክ ለሁሉም ወደ አባቴ መንግስት ግቡ የሚል ነው። ይህን እያለ ነው። አንድም ደግሞ ምንድን ነው ምናልባት አሁን ብዙዎቻችን አይታችኋል። እኛ ወደ እግዚአብሔር ተጠጋን፣ በሰንበት ትምህርት ቤት ሊሆን ይችላል፣ በጽዋ ማህበር ሊሆን ይችላል። ተፍ እያለም ብዙ ስራዎችን የምንሰራ ሰዎች ልንኖር እንችላለን። ግንስ ስጋዊ ህይወታችን ያልተስተካከለልን ተመርቀናል። ከሰው ባልተናነሰ በማዕረግ ተመርቀን ግንስ ደግሞ ከኛ ያነሰ ነገር ያላቸው ሰዎች ከኛ በላይ ሆነው ደግሞ እንመለከታለን። እኛ እንሮጣለን፣ እንለፋለን፣ እንሰራለን። ግንስ ደግሞ ስኬታማ አይደለንም። ግን ወደ እግዚአብሔር በአጭር ጊዜ ቀርበው ትዳሩ ላይም ስኬታማ የሆኑ ልጅ በመውለድ ስኬታማ የሆኑ ሀብት ንብረት በማብራት ስኬታማ የሆኑ ሰዎች አሉ። ስለዚህ እነሱን እያየህ አታጉረምርም ነው። ለምን? እሱ በጉልምስናው መጥቶ እሱ የሆነውን የኃጢአቱን ሁሉ ርኩሰት አድርጎ ኑሮ መጥቶ ባረከው እንዲያደረከው እኔ አጣው ብላችሁ አትጨነቁ ሲል ነው። አንድም ደግሞ የጸጋ ስጦታ ልዩ ልዩ ነው። እግዚአብሔር ለወደደው የሁሉን ነገር ሊሰጥ ይችላል። ታስታውሳላችሁ ትንቢት የተነገረላቸው ሱባኤ የተቆጠረላቸው ሮሜ መልእክት ታስታውሱ እንደሆነ አብርሃም የተገባለት ኪዳን የተፈጸመው በክርስቶስ ኢየሱስ ነው። ግን የሚገርማችሁ በአብርሃም ኪዳን የተገባላቸው ዕብራውያን ኢየሱስ ክርስቶስን አምነው ከመዳን ይልቅ ያመኑ ወይም አምነው የዳኑ ሰዎች እንዳሉ ሆነው ብዙሃኑን ግን ስትመለከቱት በተገባለት በአብርሃም ኪዳን ውስጥ ገብተው መዳንና ዘላለማዊ ሕይወቱን መውረስ ሲገባቸው አሳልፈው ሰጠው ምን እንዲል ነው ያደረጉት? በአሕዛብ ተሳልቀውበት ራቁቱን እንዲሰቀል ነው ያደረጉት። እነሱ ራቁቱን እንዲሰቀል ቢያደርጉት ያውም አምልኮተ እግዚአብሔር እንፈጽማለን ቅርብ ነን ለእግዚአብሔር እግዚአብሔር ከኛ ውጭ ሌላ ሕዝብ የለውም ብለው የሚመኩበት ዕብራውያን እያሉ እስራኤላውያን እያሉ ሕይወቱን በሙሉ በሽፍትነት ያሳለፈው የመጀመሪያው ለክርስቶስ ኢየሱስን በመንግስት በመጣ ጊዜ አስበኝ በማለት በነገራችን ላይ በቤተ ክርስቲያን ውስጥ ትልቁ ጸሎት ምን እንደሆነ ታውቃላችሁ? አቤቱ በመንግስት በመጣ ጊዜ አስበኝ የሚለው ጸሎት ነው። ታውቃላችሁ? ግን ትልቁ ጸሎት እኮ ነው የምላችሁ። ይህን ጸሎት አቅርቦ በአዳም ምክንያት የታጣችውን ገነት ለመጀመሪያ ጊዜ በክርስቶስ ደም ሲከፈት
የገባ ማን ነው ካላችሁ ፈያታዊ ዘየማን ነው። ስለዚህ እግዚአብሔር ምን አለ? በሕይወታችሁ ሙሉ ከኔ ርቃችሁ ከኔ ተለይታችሁ የኖራችሁ ቢሆንም ግንስ ተጸጽታችሁ አልቅሳችሁ ብትመለሱ የቀደመውን በደላችሁን ቆጥሬ የምቀጣ ሳይሆን መመለሳችሁን አይቼ ምሕረት የምሰጥ አምላክ ነኝ ሲል ነው። ምናልባት እኮ የሚያጉረመርም ሰው ሊኖር ይችላል። ህይወታችን በሙሉ በዝሙት፣ ህይወታችን በሙሉ በርኩሰት፣ ህይወታችን በሙሉ በምቀኝነት፣ ህይወታችን በሙሉ በመግደል ያሳለፍን ሰዎች ልንሆን እንችላለን። ግንስ በደሉንን፣ ክፋቱንን፣ ኃጢአቱንን ከእግዚአብሔር እንደማያቀርበን አስበን በንስሐ ስንመለስ እግዚአብሔር አምላክ በጸጋው ግምጃ አሳምሮን ሁሉን ነገር ለእኛ ሲሰጠን በቤቱ የኖርን ሰዎች ለእነሱ የተደረገውን ነገር እያየን ምን እንዳንለው እነሆ እነሱ በርኩሰትና በኃጢአት ሲመላለሱ ኑረው ይህን ያህል ጊዜ ኑረው በጥቂት ጊዜ ይህን አገኙ፣ እኛ ግን እድሜ ዘላለማችን በህይወት ኑረን ይህን አላገኘን ብላችሁ አታጉረምርሙ። ምክንያቱም እግዚአብሔር ምን ለሁሉም የሚሆነውን የሚሰጥ አምላክ ነው። ስለዚህ እግዚአብሔር አምላክ እንደተጠራንበት እንደ ጥሪ ያገልግለን መንግስቱን እንድንወርስ እርሱ ይፍቀድልን። ይሄ የሚያስገነዝበው ይሄንን ነው ማለት ነው። አዳምዬ አሁን መቀጠል ትችላለህ። የህይወት ቃል ያሰማልን። እንግዲህ እዚህ የማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እስከ 16 ድረስ ያየ ነው ይሄንን ይሆናል ማለት ነው። እንግዲህ አሁንም ድል በድል መምህራችንም እያስተማሩን እንቀጥላለን። ሁላችሁም እየሰማችሁ ከላይ ደግሞ ጽሁፉንም ስላስቀመጥኩላችሁ ታነቡታላችሁ ማለት ነው። እግዚአብሔር አምላክ ይስጥልን። እንግዲህ ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ 12 ደቀ መዛሙርት ብቻቸውን ወደ እርሱ አቅርቦ ብቻቸውን ጠርቷቸው ማለት ነው። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ለካህናት አለቆችና ለጸሐፍቶች ይሰጣል በማለት ይናገራል። የሰው ልጅ የሚለው እንግዲህ ራሱን ይሄ የሚያሳየው ምንድን ነው? እርሱ ፍጹም ያ የፈጠረውን የአዳምን ስጋ ገንዘቡ ማድረጉ ሰው ሆኖ መወለዱን የስጋና የነፍስ ባህሪን የተዋሃደ እርሱ ፍጹም ሰው ተብሎ ሊጠራለት የሚችል እግዚአብሔር አምላክ መሆኑን የሚያሳይ ክፍል ነው። ራሱ የሰው ልጅም በማለት ራሱን ጠርቶታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ተብሎ ይጠራል ማለት ነው። ለካህናቶችና አለቆች ጸሐፍቶች ይሰጣል ሲል ካህናት የሚላቸው መቅደሱን ለሚያገለግሉ፣ አለቆች የሚባሉት ለሚመሩት፣ ጸሐፍቶች የሚባሉት ደግሞ የተጻፈውን የብሉይ ኪዳን የሚተረጉሙና መተርጉማን የሆኑት ለእነሱ ተላልፎ ምን ይላል? ይሰጣል፣ የሞት ፍርድም ይፈርዱበታል ብሎ ይነግረናል። እንግዲህ የሞት ፍርድ ሲል ምን ማለት ነው ስንል በጌታችን በኢየሱስ ክርስቶስ ላይ የሞት ፍርድ ይፈርዱበታል። ስለዚህ በመለኮታዊ ባህሪ ሞት የማይገባው ይህ ጌታችን ኢየሱስ ክርስቶስ ግን ስጋን ገንዘብ አድርጓልና የስጋ ባህሪ ሞት የሚስማማው ስለሆነ በስጋ ባህሪ ምክንያት ሞቱ ለመለኮቱ ሊቆጠር የሞት ፍርድ ይፈርዱበታል ብሎ ጌታችን ኢየሱስ ክርስቶስ ነግሮናል። ሚስጥረ ስጋዊ የተማራችሁ ታውቁታላችሁ ማለት ነው። ሊዘባበቱበትም ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሶስተኛው ቀንም ይነሳል አላቸው። እስከዚህ ድረስ ያለውም በሶስተኛ ቀን ይነሳል የሚለው ምኑ ነው? እንዴት ነው 3 ቀን እንዴት ተቆጠረ የሚለውንም ድል በድል በዚሁ ቢነግሩ የለም እንዴ እንደሱ ይሁን። እሺ አሁን ኢየሱስ ክርስቶስ ስለሞቱና እዚህ ላይ እንግዲህ ስንመለከት ኢየሱስ ክርስቶስ 3ኛ ጊዜ ነው ስለሞቱ የሚናገረው እና ወደ ኢየሩሳሌም ሲወጣ እንግዲህ 12ቱን ደቀ መዛሙርት አስከትሎ ነው የሚወጣው። ምክንያቱም አንደኛ ትንቢቱ እንዲፈጸም ነው። ሌላው ደግሞ ኢየሱስ ክርስቶስ የሰውን ልጅ ለማዳን በዚህ በቀራንዮ ተራራ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ የሰውን ልጅ እንደሚቤዥ የተነገሩ ትንቢቶች ተጠቅልለው የሚፈጸሙበት ከዚህ በኋላ ባሉት ታሪኮች ነው። እንደምትመለከቱት አሁን ለምሳሌ በብሉይ ኪዳን የተደረጉ ወይም ደግሞ ለሐዲስ ኪዳን ጥላ የሆኑ ጉዳዮች አሉ። ይሄ ሞሪያም ተራራ የሚባለው ምናልባት ሌላ ጊዜ የመጽሐፍ ቅዱስ ጥናትን ስንማማር እንደ አዳም ሲዘጋጅበት ብዙ የምናያቸው ነገሮች ሊኖሩ ይችላሉ። ይሄ ሞሪያም ተራራ ማለት ዝም ብሎ አይደለም። አብርሃም ልጁ ይስሐቅን ለመስዋዕት ያቀረበበት ነው። ሰለሞን ቤተ መቅደሱን የሰራበት ነው። አዳም ደግሞ አጥሙ ያረፈበት ነው እና ኢየሱስ ክርስቶስ በጣም በዚህ ቦታ ላይ በጣም ብዙ የተነገሩ ትንቢቶችን የሚፈጽምበት ጉዳይ ነው ማለት ነው።
ከዚህ በኋላ ግን በጣም በሚገርም ሁኔታ ኢየሱስ ክርስቶስ እነሆ ወደ ኢየሩሳሌም እንወጣለን። የሰው ልጅ እንግዲህ ለካህናት አለቆች፣ ለጻፎች አሳልፎ ይሰጣል ማለት ራሱን በፈቃዱ አሳልፎ የሚሰጥበት ጊዜ መድረሱን እየተናገረ ነው። ከዚህ በፊት አይታችሁ ከሆነ ኢየሱስ ክርስቶስ ትምህርት ሲያስተምር ካህናቱ ሰዱቃውያን፣ ጸሐፍት፣ ፈሪሳውያን ተሰብስበው እጃቸውን ሊጭኑበት አሰቡ ይላል። እርሱ ግን ይላል በመካከላቸው አልፎ ሄደ፣ ተሰወረ ይላል። አሁን ዝም ብሎ ኢየሱስ ክርስቶስ ነገሮችን የሚሰራው ዝም ብሎ በዘፈቀድ አይደለም። ጊዜ፣ ወቅት፣ ሰዓት አለ። እግዚአብሔር የሚሰራበትን የሚያከናውንበትን ነገር እንደ ሰው ልማድ አይደለም፣ እንደ ሰው አካድ አይደለም፣ እንደ ሰው እቅድ አይደለም። የተነገሩት እያንዳንዱ የገለጣቸው በብሉይ ኪዳን ያስቀመጣቸውን ነገሮች ሁሉ እየፈጸመ ወደፊት እየሄደ ነው ነገሮችን የሚያደርግ። ስለዚህ አሁን ግን ሰዓቱ ሲደርስ ራሱን በፈቃዱ አሳልፎ ይሰጣቸዋል። የት ላይ? ማቴዎስ ወንጌል ምዕራፍ 26 ስንደርስ እንግዲህ ምስጢረ ቁርባንን ልክ ከተካ በኋላ እንደምታውቁትኝ ወደ ጌቴሴማኒ ወደ አትክልቱ ስፍራ ገብቶ ጸሎት ካቀረበ በኋላ እንደምታውቁት ተላልፎ ራሱንን ሲሰጥ ስለምናገኘው ማለት ነው። ከዛ በኋላ እንግዲህ ሲያዝ በጣም በሚገርማችሁ ሁኔታ በተለይ ሐዋርያትን እያስገነዘባቸው ነው። ለምን? አምላክ እንደሆነ ከእግዚአብሔር ወጥቶ ወደ እግዚአብሔር እንደመጣ በተለያየ ቦታ ሲመሰክሩለት ነበር። ግን ያን ምስክርነት ይዘው ኢየሱስ ክርስቶስ ተላልፎ ሲዘበትበት፣ ሲገርፉት፣ ሲሰቅሉት፣ አሕዛብም ሲላገዱበት የደቀ መዛሙርቱ ልብ እንዴ ጌታ ቢሆን ፈጣሪ ቢሆን አምላክ ቢሆን ኑሮማ ይህ ሁሉ ነገር ሲደርስበት እንዴት ዝም አለ በሚል የክርስቶስን ነገር ችላ ብለው እንዳይተውት የሚደርስበትን ነገር ሁሉ አስቀድሞ ለነሱ እየገለጠላቸው ነው። ምክንያቱም እንዲጠነቀቁበት፣ ምክንያቱም ራሳቸውን እንዲያዘጋጁበት። እንዲያም ነግሯቸው እኮ በጣም በሚገርማቸው ሁኔታ ብዙዎች ማለት ነው ብዙዎች ደቀ መዛሙርቱ ብዙዎች ፈርተው ነበር እኮ ዘግተው ነበር ቤታቸውን የሚቀመጡት የነበረው ያውም ተነግሯቸው። ስለዚህ ኢየሱስ ክርስቶስ ግን ምን አላቸው? ይህ ሁሉ ደርሶብኝ እሞታለሁ አላቸው። ነገር ግን ሞትን ድል አድርጌ በሶስተኛው ቀን እነሳለሁ። ስለ ትንሣኤ ህይወት ያንን ህይወት ለእኛ ሰጥቶና የተዘጋው ገነት ተከፍቶ ምን እንደምንልበት ለዘላለም ከእሱ ጋር የምንድንበት ያ የቤዛነት ስራ ያ የምናገኘውን ህይወት ለእኛ እያበሰረልን ነው። ስለዚህ ደቀ መዛሙርቱ ይህን ቃል እየነገራቸው እንዳይሸበሩ። ምክንያቱም ሲያዝ ሲገረፍ ሁሎች ተበተኑ አይደል? ከዮሐንስ በስተቀር ሁሎች። ያሁን ጴጥሮስ በእግር እየተከታተለ ሲከታተል እንኳ አንተ ከእሱ ጋር ነበርክ ሲሉት እኮ ክዷል እኮ ጴጥሮስ። ያውም ተነግሯቸው እና ኢየሱስ ክርስቶስ ተላልፎ መሰጠቱንና ተላልፎ ሲሰጥ ግን ራሱ በፈቃዱ እንዲያይታችሁ ከሆነ እኮ ዮሐንስ ወንጌል ምዕራፍ 19 እኔ ነኝ ሲላቸው እኮ ሁሎች ወደቁ ነው የሚል። ከዛ በኋላስ እነሱን ተዋቸው ይሄዱ፣ እኔ ነኝ አይደል ባለቤቱ፣ እኔ ላለ የምትፈልጉ ያዙኝ ብሎ በፈቃዱ ተላልፎ መሰጠቱንን ይናገራል ማለት ነው። ከዛ በኋላ ግን በጣም የሚገርመው ነገር ተመልከቱ። ደቀ መዛሙርቱ ጌታ መድኃኒዓለም ኢየሱስ ክርስቶስን ያወቁት ከትንሣኤ በኋላ መንፈስ ቅዱስ ከወረደላቸው በኋላ ነው። በደንብ የተረዱት ክርስቶስን ያወቁት ሲነግራቸው የነበሩት ነገር ሁሉ ልባቸውን ከፍተው ተቀብለው ያ ሲቃጠል የነበረውን እውነትና ያንን ትክክለኛ የክርስቶስን ህይወት ያወቁት ከትንሣኤ በኋላ መንፈስ ቅዱስን ከተቀበሉ በኋላ ነው። ለምን? ድል በድል እስኪ እንደሆነ አሁን ጌታ የወደው የነበር ደቀ መዝሙር የተባለውን ይህ እንግዲህ ዮሐንስ ለክርስቶስ እኮ ዘመድ ነው። እነሱም የእነሱ እናት የምትጠይቀውን ጥያቄ ተመልከቱት እንዴ! ኢየሱስ ክርስቶስ በዚህ ዓለም መጥቶ የአይሁድን መንግስት መስርቶ ነፃ አውጥቷቸው ከሮም በቃ እነሱ እንደፈለጉ የሆኑ የሚኖሩ መስሎ ነው የተሰማቸው። እርሱ ግን መንግስቴ በዚህ አይደለችም ይላል እኮ ጲላጦስ ሲይዘው። መንግስቴ በዚህችስ በሆነች ጊዜ እነሆ የኔ ወታደሮች መጥተው በገጠሙ ነበር አሉ። መንግስቴ ግን በዚህ አይደለችም በሰማይ ነው እኮ ያለ። ብዙዎች ክርስቶስን የሚከተሉት ስለ ስጋዊ ነገራቸው ነበር እኮ። አይታችሁ ከሆነ እኮ ብዙዎች ወደኋላ የተመለሱት እኮ ስለ ሰማያዊ ሚስጥር ስለ ሰማያዊ ነገር ሲነግራቸው እኮ ነው። ወደዚያ ሚስጥር የምትካፈሉት ደግሞ በዚህኛው ሚስጥር ነው ብሎ ስለ ስጋውና ደግሞ ሲነግራቸው እኮ ነው እንጂ ብዙዎች እኮ የተከተሉት አንዳንዱ ታምር እያደረገ ይፈውሰናል፣ አንዳንዱ ከሰማይ ምግብ እያበረከተ ያበላናል፣ አንዳንዱ ደግሞ ይህን አድርጎ ሲያበቃ ደግሞ ከሮማውያን ነፃ አውጥቶን ደግሞ ተደራድረን እንኖራለን የሚል ስጋዊ ነገርን ነበር የሚከተሉ የነበሩት። እናስ ለዚህ ማስረጃ አለ። ድል በድል አሁ ቀጠልን። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ሄዱ። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆች ጋር እየሰገደች ወደ አንድ ነገር እየለመነች ወደ እርሱ ቀረበች። ለምንድን ነው የቀረበች?
ከዛ እርሱ ምን ትፈልጊያለሽ አላት አለ። ምንስ ትፈልጊያለሽ ሲላት እንዲህ አለች፣ እነዚህ ሁለቱ ልጆቼ አንዱ በቀኝ አንዱ በግራህ በመንግስት እንዲቀመጡ እዘዝ አለችው። ትርጓሜያችን ምን ይላል መሰላችሁ? ኢየሩሳሌም ሲወጣ የሹመት ነገር አንዴ ከተደላደለ በኋላ ያስቸግረናል፣ ሂደሽ ለዘመድሽ ተናገሪልን ብለዋት ነው። ያ ማለት ምን ማለት ነው? አሁን ኢየሱስ ክርስቶስ ኢየሩሳሌም ገብቶ ድል ያደርግና የሮምን መንግስት ገልብጦ ንጉሥ ሲሆን ሹመት ከተደላደለ በኋላ አብረን እኛ ስንንከላታ የነበርን ሰዎች ተረስተን ይህ ባንዳው መጥቶ መንግስቱ ላይ ባለስልጣን ሆኖ ይኖራልና እኛ የነገር የእኛ ድካም ይቀርብናል። ስለዚህ እሱ ሲሾም በንግስናው ሲቀመጥ ኢየሩሳሌምን ማስተዳደር ሲጀምር እኛን ችላ እንዳይለን ሂደሽ እባክሽ ንገሪልን ብለዋት ማለት ነው። እና እሷ ደግሞ ዘመድ ስለሆነ መቼም ሹመት በዝምድና ያው በእኛ ጊዜ እንደሚደረገው ማለት ነው። አሁን እንዲያ እንዲሆን ፈልጋ ሄዳ ጌታ ሆይ እባክህንን መንግስት በኢየሩሳሌም ሲሆን አንዱን በቀኝን አንዱን በዚህ አስቀምጥ አለችው። ያ ማለት ማለት ቀኝ አዝማች ግራ አዝማች አድርገህ ይላል ትርጓሚው። በቃ አለቀ ነገር አለሙ ከአንተ ጋር ይቀመጡ በቃ ስልጣን ይሰጣቸው ማለት ነው። ኢየሱስ ግን መልሶ የምትለምኑትን አታውቅም አላቸው። ማለት በቀኝ በግራ ኢየሱስ ክርስቶስ የሚነግስበት ኢየሱስ ክርስቶስ ራሱን ለዓለም አሳልፎ የሚሰጥበት የመስቀል መከራ መሆኑን ረስተውታል። እነሱ ዙፋን የመሰላቸው የተደላደለ ዙፋን ቁጭ ብለው ዝም ብለው በቃ አብረው እንዲህ እያሉ ማዘዝ መስሏቸው ነው። ኖ የክርስቶስ ዙፋን እኮ መስቀል ነው። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ አባት ሆይ የሚያደርጉትን አያውቅም ብሎ ይቅር በላቸው ብሎ ያንን ራሱ መስዋዕት ነው። ራሱ መስዋዕቱን አቅራቢ ካህን ነው። ራሱ ደግሞ መስዋዕቱን ከአብና ከመንፈስ ቅዱስ ጋር ተቀብሎ ይቅርታ የሚያደርግ አምላክ ነው። ለዛ ደር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ምንድን ነው የምትለው? ክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበርና የተባለው። ስለዚህ እነሱ ያሰቡት ዙፋን ነው፣ ሰማያዊ ዙፋን ነው። ቀጠለ። የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትወዳላችሁ። ጥምቀት አለው ሞቱን፣ ያ የሚቀበለውን መከራ እኮ ነው። እንችላለን አሉት። እርሱስ ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ለተዘጋጀላቸው ነው እንጂ አለ። እኔ የምሰጥ አይደለሁም አለ። ያ ማለትን ማለት ነው። ስሰቀል በግራ በቀኝ የሚሰቀሉት ጥንትም ከመጀመሪያም ለታሰበላቸው ለእነዚያ ለታቀደ ፈያታዊ ዘየማንና ፈያታዊ ዘጸጋ ነው። ጥጦስና ዳርክስ ለምን እነሱ ናቸው። እናንተ ግን ጽዋውንን ወደፊት በእኔ አምናችሁ የክርስቶስን ወንጌል ይህን የምስራችሁን ቃል ይዛችሁ ስትወጡ በአሕዛብ ዘንድ ማቴዎስ ወንጌል ምዕራፍ 10 ላይ በሸንጎ አሳልፎ ይሰጧችኋል፣ መከራ ታገኛላችሁ፣ ትገረፋላችሁ፣ ትሰቀላ እስከ መጨረሻው የሚጸና እርሱ ይድናል አይደል ያለ። በአሕዛብ መካከል ትሰጣለች። ያ መከራ ይደርስባችኋል። እውነት ነው፣ ኋላ ይደርስባችኋል። ጴጥሮስ መከራውን ተቀብሏል፣ ዮሐንስ ተቀብሏል፣ ያዕቆብ ተቀብሏል፣ ሐዋርያት 72 አርድእት ቅዱሳን አንስት ተቀብሏል። ከዚያ በኋላ የተነሱት ሁሉ አግኝተውታል። ግንስ በቀኝ በግራ መሰቀል ግን አባቴ ለፈቀደላቸው ነው ይላል። ከዛ ምንድን ነው የሚለው? 10 ሰምተው በሁለት ወንድሞች ተቆጡ ይላል። የተቆጡበት ምክንያት እኮ እንዲህ ትክክል አይደላችሁም ምናምን እንዴ እኛ መንግስቱ እኮ ክርስቶስ በሰማይ ነው ብለው ለማረም አይደለም። እኛን ትተው እነሱ ሹመት ፈለጉ በዝምድና ብለው ነው ማለት ነው። አንዳንድ እዚህ ተውት፣ እሺ ሌላውን ልተው። ኢየሱስ ግን እነርሱን ጠርቶ ደግሞ እንዲህ አላቸው። ከዛስ ምን አላቸው? የአሕዛብ አለቆች እንዲገዟችሁ፣ ታላላቆች በላያችሁ ላይ እንዲሰለጥኑ ታውቃላችሁ፣ በእናንተስ እንዲህ አይደለም አላቸው። ገብቷቸው አለ። ከዛ በኋላ መንፈስ ቅዱስ ካደረባቸው በኋላ አሕዛብ የሚባሉት በቃ ዓለምን አንቀጥቅጠው የሚገዙ ነገስታት እንኳ የሌላቸውን ስጦታ ከመንፈስ ቅዱስ እንደሚያገኙ ሲናገርላቸው እኮ ነው። በቃ እነሱ እንዲሰለጥኑ ኧረ አይደለም አላቸው። በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን አላቸው። የትትናን ያስተማራቸውም እዚያ ዮሐንስ ወንጌል ምዕራፍ 13 ላይም እኮ አስተምሯቸዋል አይደል? እግሩን ሲታጠብ ሲያጥባቸው ተው አንፈልግም ብለውት ነበር አይደለም? እኔ የማደርግላችሁን አሁን አታውቁም፣ ኋላ ግን ታውቃላችሁ ብሏቸዋል። ትትናን ያስተማራቸው ነው። ከዚያ ግን ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ ደግሞ የእናንተ ባሪያ ይሁን። በቃ እኛን ክርስቲያኖች ማንም በዚህ ዓለም ላይ ሲኖር ከእኛ በላይ መሆን ሊችል እንደማይችል እየተናገረ እኮ ነው። ቀጠለ። እንዲሁ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ
እንዲያገለግሉት አልመጣም ማለት ገብታችኋል አይደል? ከዛ ደግሞ ሐዋርያት ደግሞ ይህም ዘርፈ ብዙ የሆነ ስልጣን ተሰጥቶናል፣ በቃ እኛ እንደዚህ ነን ብለው እንዳይኖሩ ደግሞ አይደለም እናንተ አገልጋይ ናችሁ። ለምን የሰው ልጅ አለ ሰዎችን ሊያገለግል መጥቷል እንጂ እንዲያገለግሉት አልመጣም። ስለዚህ አገልግሎታችሁ ሁሉ ሰውን ወደ ክርስቶስ ኢየሱስ ወደ እግዚአብሔር መንግስት ማስገባትና ያንን ክብር እንዲወርሱ ማዘጋጀት፣ የምስራቹን ወንጌል ይዛችሁ መትጋትና መሮጥ እንጂ እናንተ ሰዎች እንዲያገለግሏችሁ አትፈልጉ ሲል ነው። አዳም እየቀጥል አንተ ቀጥል ደግሞ እስኪ። ኖ ይቀጥሉ። ኧረ ይቀጥሉ። እየሰማሁ ነው፣ እየተማርኩ ይቀጥሉ። እየተማርኩ ነው እንዴ አግኝቼ ነው እንዴ። ቀጥሉ። እግዚአብሔር እንዳይጣሉኝ። የጌታ ቃል ተይዘዋል፣ በዛው ይቀጥሉ። አንተ አዳም አንዳንድ ጊዜ እኮ ምን መሰለህ ሞቅ እያለን ስንል ጥሩ ነው። እስከ 20 ደረስኩ እኮ 8ቱን ይዝለቁት ድል በድልዬ እስከ 20 ደርሻለሁ። ይቀጥሉ። እሺ ከዛ በኋላ ኢየሱስ ክርስቶስ እንግዲህ በዚህ ማቴዎስ ወንጌል ምዕራፍ 20 ከቁጥር 29 እስከ መጨረሻው ቁጥር 34 ስትሄዱ ሁለት አይነ ስውሮችን እንደፈወሰ ነው የምትመለከቱት። ይህን ቃል እንግዲህ ማቴዎስ ወንጌል፣ ማርቆስ ወንጌልም ምዕራፍ 10 ቁጥር 46 እስከ 52 ታገኙታላችሁ። እንዲሁ ደግሞ ሉቃስ ወንጌል ምዕራፍ 18ም ታገኙታላችሁ ቁጥር 34 እስከ 45 ድረስ ማለት ነው። ማቴዎስ ወንጌል ምዕራፍ 9ም ላይም ሌላ ተመሳሳይ ታሪኮች ታገኛላችሁ። ከኢያሪኮ ሲወጡ ብዙ ሕዝብ ተከተሉት ይላል። ኢያሪኮ ማለት ምናልባት ሉቃስ ወንጌል ላይ ስንገባ መሰለኝ አይደል ሳምራዊውን የምናገኘው እዛ ላይ መሰለኝ። በጣም የሚገርም ታሪክ አለ። ሳምራውያንና ዕብራውያን የማይተባበሩበት ምክንያት እዚያ ላይ ፍንትው ብሎ ተቀምጧል። እና ምን ያህል ለእግዚአብሔር ቅርብ ነን ብለው የሚያስቡ ሰዎች ጸሐፍት ፈሪሳውያን ማለት ነው ሰው ተጎድቶ ሲመለከቱ እንዴት ስለ ራሳቸው ሆድ፣ ስለ ራሳቸው ተርላ ደስታ፣ ስለ ራሳቸው መብል መጠጥ ብለው የተጎዳን ሰው እንዴት ደቅርቀውት እንደሚያልፉ እናያለን። እና እዛ ላይ እናነሳለን። ምናልባት እግዚአብሔር ቢፈቅድ ሉቃስ ወንጌል ስንደርስ እንደው ቢያነሱልን አሁን እሺ በዛውም ተያይዞ ድል በድልዬ በዛውም አያይዘው ከናናዊቷ ሴት ይላል እና በባለፈው ትምህርት ላይ ተምረናል። ግን ከናናውያኖች የሚባሉትንስ ለምንድን ነው አግልለው የሚመለከቷቸው? እሱን ያንሱና በዛው ይቀጽሉታል። የኢያሪኮ እነዚህ በኢያሪኮ ከነናውያን የሚባሉት ምንድን ነው? እንደምታውቁት የእግዚአብሔር ሕዝብ ሲባል ከሕዝብ ጋር አትዳበሉ ይባላሉ። ያው ብሉይ ኪዳን ላይ ከምንም አሕዛብ ጋር እንዲገናኙ አይፈለግም እና አንዳንድ ጊዜ ወጣ ይሉና ሂደው ግን እስራኤላውያን ይዳበላሉ። ይሄ ማለት መዳበል ማለት ምን ማለት ብዬ ልንገራችሁ። ይዋለዱና አታድርጉ የተባሉትን ነገር ያደርጋሉ። ያን ጊዜ እግዚአብሔር ዘር የሚጠራው በወንድ ስለሆነ ይህን ነገር ለዩ ሲባሉ እምቢ ይላሉ፣ አሻፈረኝ ይላሉ። ከዛ አንጻር እንዲህ አይነት ታሪኮች ይነሳሉ። ግን ኢያሪኮ ልምጣ ሳምራውያን ልምጣ። ሉቃስ ወንጌል ምዕራፍ 10 ይመስለኛል ታሪኩ ያለ እና ሳምራውያን የሚባሉት ይሄ ታሪክ የሚጀምረው በቅድመ ልደተ ክርስቶስ 570 ዓመተ ምህረት ላይ ነው። ታሪኩ ከዛ ይመጣልኝ። ምንድን ነው እስራኤላውያን እንግዲህ በኤርሚያስ ዘመን ተመለሱ፣ ተው፣ በቃ አምልኮተ እግዚአብሔርን ትታችኋል፣ ጣዖት እያመለካችሁ ነው፣ ከአሕዛብ ጋር የማይገባ የሆነን ነገር እያደረጋችሁ ነው፣ የአሕዛብን ልምምድ እየተለማመዳችሁ ነው፣ ተመለሱ ሲባሉ በእግዚአብሔር አመፁበትና መጨረሻ ግን በዚህ በንጉስ ናቡከደነጾር አማካኝነት በባቢሎን ንጉስ ወደ ባቢሎን እንዲማረኩ ይሆናል እና 70 ዘመን ሙሉ በዛ የእግዚአብሔርን እንዲሁም ታስታውሱ እንደሆነ እነ ዳዊት ሁሉ በትንቢት የተናገሩበት በቃ መሰንቋችንን በአዋን ዛፎች ላይ ሰቀልን፣ የጽዮንን ዝማሬ በባዕድ ምድር ዝምሩ አሉን፣ እኛ ግን ስለ ጽዮን እንዲሆን እያለ ዳዊት ያንን ነገር ሁሉ አንስቶ በቃ ያለቀሰበት ታሪክ አለ እና 70 ዘመን ሙሉ ወደዛ ይሄዳሉ። 70 ዘመን ከሄዱ በኋላ እስራኤላውያን የእግዚአብሔር ድምፅ ከነሱ ይርቃል። እንደምታውቁት በዚህ ባሮክ እና በሜሊክ ታሪክ ደግሞ አለ። እሱንን ምናልባት ወደፊት 80 ቅዱሳት መጽሐፍትን እንደዚህ ማንበብ
እንደዚህ መማር ስንጀምር ባሮክ እና አቤሜሌክን የት ላይ ታሪካቸው እንዳለ ደግሞ እነሱን አንስተን እናወራለን። እና ከዛ በኋላ 70 ዘመን ሙሉ ግን ከሄዱ በኋላ እስራኤላውያን ከእስራኤላውያን ጋር ብቻ ሳይሆን ከባቢሎናውያን ጋር እየተጋቡ ተዋልደዋል። ከዛ በነቢዩ ኤርሚያስም በነ ባሮክ በነ አቤሜሌክ አማካኝነት እግዚአብሔር አምላክ እንግዲህ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ስንል አቤቱ የሰራዊት ጌታ እግዚአብሔር 70 ዘመን ሙሉ የተቆጣቸውን የእስራኤልና የይሁዳን ከተሞች ማትምራቸው እስከ መቼ ነው ብሎ መልአኩ ምልጃን ያቀርባል፣ ጸሎትን ያቀርባል በሚያጽናና ቃል ተናግሮት። ከዛ በኋላ ከባቢሎን ወደ ምድረ ርስት ከነዓን የሚወጡበት ጊዜ ሰዓት ደረሰ እና ለኤርሚያስ መልእክት ተላለፈለት። ምን የሚል? ከዚህ በኋላ ጠላቶቻችሁን ድል አድርጋችሁ ሲበቀሏችሁ የነበራቸውን ተበቅላችሁ በድልና በሞገስ ወደ አባቶቻችሁ ወደ ገባሁላቸው ቃል ኪዳን ወደ ሰጧቸው ወደ ምድረ ርስት ከነዓን የምትገቡበት ሰዓት መጥቷል። ስለዚህ ተዘጋጁ። ነገር ግን አለ ከአሕዛብ ዘንድ የተጋባችሁ ሁሉ ተፋቱ አለ። ተፋቱ፣ ተለዩአል። ተፋቱ። ያን ጊዜ ይህ ቃል በኤርሚያስ ለህዝቡ ሲደርስ ህዝቡ ከሁለት ተከፈለ። እውነት ነው። የእግዚአብሔርን ቃል ባለመስማታችን 70 ዘመን ሙሉ በዚህ በባዕድ ሀገር ተቀምጠን ስንሰቃይ ኖረናል። አሁን ወደ ርስታችን፣ አሁን ወደ አባቶቻችን ቃል ኪዳን ወደ ተገባው ምድር መግባት ያስፈልገናል ብለው ሳይጋቡ የነበሩትም ተጋብተው የነበሩትም ተለያዩና የኤርሚያስን ቃል አከበሩ። ሌሎች ደግሞ አይ እንዴት ልናደርግ እንችላለን? እግዚአብሔር መሐሪ ነው፣ ቸር ነው፣ ይቅር ባይ ነው። 70 ዘመን ሙሉ እኮ በዚህ ስንኖር ሳናውቀው እንግዲህ ተጋብተናል፣ ተዋልደናል። የተዋለድነውን እንግዲህ እስራኤላዊ እናት እንዴት ልጄን ትቼ ልሂድ? እስራኤላዊ አባት እንዴት ልጄን ትቼ ልሂድ? እንዴትስ አድርገን እንለያይ? እግዚአብሔር አምላክ መሐሪ ነውና ይቅር ይለናል፣ አያንፋታም ብለው አብረው ሲወጡ አብረው ወጡ። አሁን የእግዚአብሔር ቃል ለሁለተኛ ጊዜ መጣና ኤርሚያስን ተለዩ አለ። ተለዩ አለ። አሁንም ተለዩ ሲል ደግሞ የሚለየው ተለየ፣ አልለይም፣ እግዚአብሔር ምሕረትን ያደርጋል፣ ከልጆቻችን አንለያይም ያሉት ደግሞ አሁንም ጉዞ ቀጠሉ። መጨረሻ ላይ ግን እግዚአብሔር ቃል እምቢ ያሉህንን ከዚህ በኋላ በጦር ወግተህ ለይ አለው። ያን ጊዜ አንለይም ያሉት ከተለዩት ጋራ ጦርነት ማድረግ ሲጀምሩ ብዙ ስለሆኑ ብሶትም ስላለ እነዚህ አንለይም ያሉት ሸሹና ከፍ ወዳለ ቦታ ተሰቀሉ። ያ የተሰቀሉበት ቦታ ሲመለከቱት ጠላትም ደግሞ ያው እንግዲህ ይሄ የእግዚአብሔር ሕዝብ የሆነው ሊገጥማቸው የመጣውም ከተራራ ላይ ሲወጡ ሲሸሹላቸው ከተራራ ሆነው ወደዚህ ቢመጡ እንደማይችሏቸው ሲያውቁ ስለሸሿቸውም ስለተለዩ እነሱ ተመለሱ። የተለዩት ግን ሂደው የሰፈሩበትን ያንን ቦታ ሲያዩት ወደዱት። ስለዚህ ሰመርና አሉት። ወደድናት ማለት ነው። ያንን ቦታ በሰመርና ሰማሪያ ተባለች ያቺ ቦታ ማለት ነው። ከዚያ እስራኤላውያን ካለፉ በኋላ በሰማሪያና ቀጣይ ያለችው ቦታ ኢያሪኮ ትባላለች። የአሕዛብ ቦታ ናት። እሷን ዘለው ኢየሩሳሌም ሄዱ፣ ወደ ርስታቸው ገቡ። እንግዲህ ይሄ ነው መለያየታቸው። ሳምራውያን ከአይሁዳውያን ጋር ባይተባበሩበት ትልቁ ቁርሾ ይህ ነው። እነዚህኛዎች አንፋታም ብለው ስለሄዱ፣ እነዚህ ደግሞ የእግዚአብሔርን ቃል የማትቀበሉ ሰዎች ብለው አይሁዳውያን ደግሞ ሳምራውያን ይንቃሉ። በጣም በሚገርማችሁ ሁኔታ አንድ እስራኤላዊ ተመልከቱ። እንግዲህ አንድ እስራኤላዊ በኢየሩሳሌም አለች፣ ልብ በሉ። ከዛ ሰማሪያ አለች፣ ከዛ ኢያሪኮ አለች። አሁን ተመልከቱ። አንድ እስራኤላዊ ሽያጭ ለመሸጥ ከአሕዛብ ሄዶ ወይም ደግሞ ኢያሪኮ ሄዶ ነገሮችን ሽጦስ ለመመለስ መሄድ ካለበት ምንድን ነው? ኢየሩሳሌም አለች፣ ሳምራውያን አሉ፣ ኢያሪኮ አለች። ስለዚህ በሳምራውያን ቦታ ቢያልፍ ቀላል ነው መንገዱ፣ ድርስ ብሎ ምልስ ማለት ይችላል። ግንስ ሳምራውያንን ከመጥላታቸው የተነሳ በሳምራውያን አድርገው ኢያሪኮ ከመግባት ይልቅ በዚህ በጫካ አድርገው ሰማርያንን ታከው በግርጌ አድርገው ነው ኢያሪኮ የሚገቡት። የሉቃስ ወንጌል ላይ ያለው እስራኤላዊ ጉዞ የሚያደርገው በዚህ ምክንያት ነበር። ሽፍታ የሚያገኘው ወንበዴ የሚያገኘው ጫካውን ስለሄደ ነው። ከዛ በኋላ ግን በዚያ መንገድም ደግሞ ሳምራውያን እየሄዱ ደግሞ ምን ያደርጋሉ? ደግሞ ንግድ እንቅስቃሴ ያደርጋሉ። ስለዚህ አንድ ሰው ግን ወደ ኢያሪኮ ሲያልፍ ከኢያሪኮ ወደ ኢየሩሳሌም ሲመጣ ጠበቁና ሽፍቶች አግኝተው ደበደቡት ይላል። ቀጠቀጡት። በሞትና በሕይወት መካከል የለበሰውን ልብስ ገፈፉት። ከዛስ ያለውን ንብረት ዘርፈው ተዱት። ሌሎች ሌዋዊ ካህን መጣ ከኢያሪኮ ወደ ኢየሩሳሌም ሲያልፍ ማንን አየው? ያንን የወደቀ ሰው ተመለከተ።
የራሱ ወገን ነው። ይሁዲ ነው፣ ዕብራዊ ነው፣ አይሁድ ነው፣ የአብርሃም ዘር ነው። ግንስ ሂዶ አንስቶ እሱንን ከመርዳት ይልቅ ደም የነካ እርኩስን ነገር የነካ ወይም ደግሞ ሰው ቆስሎ ቢነካ ሌዋዊ ወደ ምኑ ወደ ቤተ መቅደሱ ስርዓት ገብቶ የተረፈ መስዋዕቱን መብላት አይችልም። ሌዋውያን ደግሞ አስራት ተደርጎ የተሰጧቸው 11 የእስራኤል ነገር ናቸው። ስለዚህ ያችን ተረፈ መስዋዕት እንዳያጣት ሂዶ የሚበላው ነገር እንዳያጣ ምን አደረገ? አይቶት ገሸሽ አለ ይላል። ልብ በሉ፣ ከነካ ደሙን ከነካ እርኩስ ነዋ። የደማን የቆሰለን ነገር የነካ በብሉይ ኪዳን ሕግ ማለት ነው። አንድ ሌዋዊ አንድ የእግዚአብሔር አገልጋይ ካህን የተባለ እርኩስ ነው። ስለዚህ ወደ ቤተ መቅደስ አይገባም። 7 ቀን የረከሰ ይሆናል። 7 ቀን ከቤተ መቅደስ ተለይቶ እንዳይኖር በዛ ሰው ፈረደበትና አልፎ ወደ ሌላ ፈሪሳዊ መጣ። ፈሪሳዊ ሲመጣ አየው። እሱም ፈሪሳዊ ደግሞ አገልጋይ ነው። እሱም ደግሞ ካህን ነው እኮ። ስለዚህ እሱም ደግሞ 7 ቀን ረክሶ ደግሞ የሚበላው የሚጠጣው ልጆቹ ደግሞ የሚበሉት የሚጠጡት እንዳያጡ እያየው ትቶት ሄደ። የሚገርም ነው። ተመልከቱ። አንዳንድ ጊዜ በህይወታችን እኮ እንደዚህ አይነት ውሳኔዎችን የምንወስን ሰዎች አሉ አይደል? ደግፈናቸው፣ አግዘናቸው፣ ረድተናቸው ከችግራቸው ከህመማቸው ማዳን እየቻልን ነገር ግን እነሱ በመታመማቸው፣ እነሱ በመውደቃቸው፣ እነሱ በማዘናቸው፣ እነሱ በመጉደላቸው፣ በእነሱ ጉድለት፣ በእነሱ ሀዘን ምን ምንል የጠየቅን በሚመስል መልኩ በእነሱ ስቃይ የምንደሰት ሰዎች አለን። አንስተን ማዳን እየቻልን ችግራቸውን መቅረፍ እየቻልን ችግራቸውን ማስታገስ እየቻልን ግንስ አዛኝ ቅቤ አንጓች የሚባሉት ሰዎች የሉ። ዝም ብለን ሂደን አሞታል፣ አዎ እግዚአብሔር ማርህ እንደዚህ ይሁንልህ እንልና ግንስ ከዚህ ከንግግራችን ባለፈ ሰውየው የሚያስፈልገውን ነገር አድርገን ማዳን ከጉድለቱ እንዲያገግም ከቁስለቱ እንዲፈወስ ከጭንቀቱ እንዲወጣ ማድረግ ሲገባን ግንስ ደግሞ ጠያቂ መስለን አስጨናቂ ብዙዎች ሰዎች አለን። ለዚህ እኮ ነው ያዕቆብ እምነትና ስራን አስተባብሮ በተናገረበት ድርሳን ወዳችሁ ስትናገሩ ምንድን ነው የሚናገረው? አንድ ሰው ራቆታቸውን ሆነው እርቧቸው ቢመጡ በእናንተ መካከል አለ፣ ነገር ግን የሚያስፈልጉን ሳትሰጡ ራቆታቸውን ናቸው፣ እርቧቸዋል። ስለዚህ አልብሳችሁ አብልታችሁ አጠጥታችሁ ችግራቸው መቅረፍ ሲገባችሁ፣ ነገር ግን ሂዱ እሳት ሙቁ ጥገቡ ብትሏቸው የሚያስፈልገውን ነገር ባትሰጧቸው በዚህ ምክንያት መለያየታችሁ አይደለምን ብሎ እኮ ይናገራል። እንዲህ አይነት ሰዎች አለን። የምር ነው የምላችሁ። ሁልጊዜ የእግዚአብሔርን መጽሐፍ ስናነብ በተለይ ወንጌልን ስናነብ የተሰጡ ምሳሌያዊ ትምህርቶችን ስንመለከት ራሳችን አስገብተን ምናልባት የተራበ ሰው አግኝተን እኮ አጥግበ ነው ማስታገስ የሚችልበትን ነገር ማድረግ እየቻልን ረግጠናቸው ያለፍን ጉዳይ ጊዜያቶች ሊኖሩ ይችላሉ። ቢዚነን በሚል ሰበብ የሆነ ጉዳይ ያልፈናል በሚል ሰበብ እያየናቸው እየደሙ እያየናቸው ታመው እያየናቸው እኮ ነገሮቻቸውን ማስታገስ የማንችል ግን ደግሞ አማኝ መሳይ ፈሪሳዊና ሌዋውያን አለ። ከራሳችን ጥቅም አንጻር ብቻ ሰዎችን መርዳት የምንፈልግ ቲክቶክ እንደዛ አይደል የሚያደርግ አሁን አይደል? በጣም በሚገርማችሁ ሁኔታ ሰዎችንን ለመርዳት ሰዎችንን ለማገዝ እንደ ቴሌቶንም በሉት እንደምንም ስናቋቁም ከሰዎች መርዳት ባሻገር ብዙውን ነገር ምንጠቀም እኛ አይደለን? ጥቅም የሌለበት በእኛ አካውንት ገንዘብ መግባት መውጣት የማይችል ከሆነ በሰዎች አካውንት ገብቶ የሰዎች ነገር መለወጥ የሚችል አይነት ነገር ከሆነብን እንዲህ አይነት ይሄ አይነት ነፃ አገልግሎቶች ላይ መሳተፍ እኮ አንፈልግም። ግንስ አንድ በሽተኛ አለ፣ ያን በሽታ እርዱት ተብሎ እርዳ ተብለን በእኛ አካውንት ገንዘቡ ገብቶ ግን ደግሞ ይረዳም አይረዳም ለማይታወቅ ሰው ገንዘብ ምንሰበስብ እኮ ሰዎች አለን። ከራሳችን ጥቅም አንጻር ምንጓዝ ማርያምን ጸሐፍት ፈሪሳውያን ያሌዋዊ ያደረጉት በዚያ ሰው ያንን ነው። ደሙን ቢነጉት ምን ሊሆኑ ነው? ሊረክሱ ነው። ስለዚህ በቤተ መቅደሱ ማገልገል አይችሉም። ስለዚህ የሚቀርብ መስዋዕት አለ። ከዚያ የሚተርፈውን ደግሞ ማግኘት መብላት አይችሉም። ስለዚህ አይተውት ገሸሽ አሉ አለ። ግን አንድ ሳምራዊ መጣ። ይህ ሳምራዊ ሲመጣ ግን ያንን ሰው ልብ በሉ የመጀመሪያ ትልቁ ነገሩ ምን እንደሆነ ታውቃለች? እንዳየው ሮጠን የሚል ታውቃላችሁ? ወይኔ በጌታ ሮጠ። ከዛ መጀመሪያ ያደረገው ነገር ምን እንደሆነ ታውቃላችሁ? አቀፋው ነው የሚል
የመጀመሪያ ለሰው ልጆች ትልቁ ነገሩ ምንድን ነው? ፍቅራችንን መግለጽ ነው። ለተጎዳ ሰው የመጀመሪያው ነገር ፍቅርን መግለጽ ነው። ከዚያስ ምን አደረገ? ያለ ይዘሻት ሂጂ እንጂ ምንድን ነው? እንዳትጠያት፣ ቀስ ብለሽ እዛ ጋር አይረብሽም። ድል በድልዬ ምንም የሚረብሽ ድምፅ ስለሌለ ፊልተር አለው እኛ ጋር። ከዛ በተረፈ ግን ሼርና ታቡን በደንብ አድርጋችሁ ከፍ እያደረጋችሁት እንድትሄዱ አደራችሁን። ድል በድል ያሉበትን ምዕራፍ በዛው እያስታወሷቸው ይቀጥላሉ። እሺ ኦኬ። ማቴዎስ ወንጌል ምዕራፍ 20 ነው፣ አልረሳሁትም። ከዛ በኋላ ግን ይህ ሌዋዊ መጣና አየው። አይሁዳዊ እኮ ነው። አሁን እነሱ ይጠሉናል፣ አይሁዳውያን ሳምራውያንን ይንቃሉ። በጣም በሚገርም ሁኔታ ይንቁናል። ስለዚህ የእጁን አገኘ ብሎ ትቶት መሄድ አልፈለግም። በጣም አይሁዳውያን ሳምራውያንን እንደሚንቁ የምታውቁት እዛ ዮሐንስ ወንጌል ምዕራፍ 4 ላይ ጌታ መድኃኒዓለም ኢየሱስ ክርስቶስ መንገድ መቶት ደክሞት ሳለ ይላል። እንደ ስጋ እኮ ነው፣ አያችሁት አይደል? ደክሞት ሳለ ይላል እና ዮሴፍ አባታችን ያዕቆብ ለዮሴፍ በሰጠው የውሃ ጉድጓድ ሲካር በሚባለው ጉድጓድ ተቀመጠ አይደል? እና ጠምቶት ውሃ ጠጪ ሲላት ያቺ ሳምራዊት ምንድን ነው ያለችው? አንተ አይሁዳዊ ነኝ፣ እኔ ሳምራዊ ነኝ፣ እንዴት ውሃ ጠጪ ትላለህ አለችው ይላል እኮ። ለምን አለ ዮሐንስ? አይሁዳውያንና ሳምራውያን አይተባበሩም ነበርና ነው የሚለው። ትልቅ ቁርሾ ነበር የነበራቸው። ግንስ ይህ ሰው ግን አስቀድሞ ግን ሰብአዊነቱ ነው የተሰማው። ስለዚህ መታቀፈ። ምን አደረገ? ከያዘው የወይን ጭማቂ ምን አደረገ? ቁስሉን አጠበለት አለ። የመጀመሪያ ፈርስት ኤድ ሕክምና እኮ ነው የሰጠ። ከዚያስ ቁስሉ ደግሞ ደርቆ እየተሰነጣጠቀ እንዳያመው ከያዘው ዘይት ቀባው። ከዚያስ ትቶት ሄደ። አራለደም። ምን አደረገው ደግሞ? በጣም የሚገርመው ነገር ከዛስ አህያውንን ዘይቱንና ማሰሮውንን የዚህ የወይኑን ጭማቂ አወረደና ሰውየውን ጫነ። ሌሎችን ይሄ ዘይቱንና ወይኑን ራሱ ተሸከመና ይዞት ሄደ። አንድ ቀን አስታመመው እኮ ነው የሚል። ከዛስ ምን አለ? ተነሳና ለዶክተሩ ምንድን ነው ያለው? እነሆ እስካሁን ያከምክበት ሂሳብ ደግሞ ኋላ ደግሞ ምናልባት አክመው ከዚህ በላይ የሚሆን ከሆነ ስመለስ እከፍልሃለሁ ብሎ ተደ ይላል። ከነዚህ ከሁለቱ መልካም ያደረገ ማን ነው ብሎ ሲጠይቃቸው ሳምራውያን አለ። እናንተም ሂዱና እንዲህ አድርጉ የእግዚአብሔር መንግስት ትወርሳላችሁ ያላቸው። ስለዚህ ሳምራውያንና አይሁዳውያን የማይተባበሩበት ምክንያቱ ይሄ ነው። ስለዚህ ኢያሪኮ ሲወጡ ብዙ ሕዝብ ተከተሉት አለ። እነሆ ሁለት ዕውሮች በመንገድ ተቀምጠው ኢየሱስ እንዲያልፍ ሰሙ። ጌታ ሆይ አሉት፣ የዳዊት ልጅ ሆይ ማረን አሉት። አንተ ሚስጥረ ተዋሕዶን ገለጡልህ እዚህ ላይ። ጌታ ሆይ ብለው አምላክ ነህ አሉት። የዳዊት ልጅ ነህ ብለው ደግሞ ሰው ነህ፣ ስግው ቃል ነህ፣ የሰው ልጆች ለማዳን ወደዚህ ምድር የመጣ አምላክ ነህ፣ ሰውም ብትሆን እያሉት ነው። ከዛስ ግን ምን አሉ ይላል። ህዝቡ ሁሉ ግን ዝም እንዲሉ ገሰጧቸው። ተመልከቱ፣ አንዳንድ ጊዜ እኛ ማድረግ የማንችለውን ሌሎች ሰዎች ሲያደርጉት፣ ሌሎች ሰዎች አድርገውት የነዛ ሰዎች ድካም፣ የነዛ ሰዎች ውድቀት፣ የነዛ ሰዎች ህመም፣ የነዛ ሰዎች መራብ መጠማት ሲቀረፍላቸው የማንወድ ሰዎች አለን። ገሰጧቸው፣ ዝም በሉ አላቸው። ለምን? አሁንም ደግሞ በኢየሱስ ክርስቶስ ታምር አድርጎ እነዚህን አድኖ እኛንን ደግሞ ይክደናል ሲሉ ይተወናል ሲሉ ህዝቡ እኛን ከመስማት ይተዋል ኢየሱስ ክርስቶስንን ምን ይከተላል ሲሉ ጸሐፍት ፈሪሳውያን ናቸው ዝም እንዲሉ ህዝቡን ያነሳሱት። ለምን? ኢየሱስ ክርስቶስ ደግሞ እነዚህንን ደግሞ አድኖ ሲያበቃ ሰው ሁሉ እውነትም የእግዚአብሔር ልጅ ነው ብለው እንዳይከተሉት ስለፈለጉ አብዝቶ እነሱ ግን ህዝቡ ሁሉ ዝም እንዲላቸው ቢናገሩም እነርሱ ግን ጌታ ሆይ የዳዊት ልጅ ሆይ ማረን እያሉ አብዝተው ጮሁ ይላል። ኢየሱስ ቆሞ ጠራቸው። ምን ላደርግላችሁ ትወዳላችሁ አላችሁ። ጌታ ሆይ አይኖቻችን ይከፈቱ ዘንድ አሉት። ኢየሱስም አዘነላቸው፣ አይኖቻቸውን ዳሰሰ፣ ወዲያው አዩና ተከተሉት አለ። ጌታ መድኃኒዓለም ኢየሱስ ክርስቶስ አይነ ልቦናችንን አብርቶልን እርሱን እንድንከተል በጽድቅና በቅድስና እንድንመላለስ ይርዳን። ይቆየን። አዳምዬ ተባረክ።